በደቡብ አፍሪካ መጤ ጠል እንቅስቃሴ በተቀሰቀሰበት በዚህ ጊዜ አንድ ኢትዮጵያዊ ራሱን ለመከላከል ያደረገው ጥረት በመላው ማህበራዊ ሚዲያና በተለያዩ የመገናኛ ብዙሃን ዘንድ እጅግ አነጋጋሪ ሆኖ ብቅ ብሏል። ግለሰቡ ከባድ መሳሪያ ታጥቆ ከሁለት ውሾቹ ጋር በመሆን ንብረቱንና ሕይወቱን ለማዳን ያደረገው አስገራሚ እንቅስቃሴ ለብዙዎች ትልቅ አግራሞትን የፈጠረ ሲሆን በሰዎች መካከልም ከፍተኛ ውዝግብ አስነስቷል። ይህ እጅግ አስደናቂና ያልተለመደ ክስተት ያሳየው ግለሰብ ምስሉ ይፋ መሆኑን ተከትሎ ጉዳዩ የብዙዎችን ትኩረት በመሳብ የሰሞኑ ዋነኛ መነጋገሪያ አጀንዳ ለመሆን በቅቷል። ፑት ሳውዝ አፍሪካንስ ፈርስት ከተሰኘ የትዊተር አሊያም ኤክስ ገጽ ላይ እንደሚታየው በደቡብ አፍሪካ የሚኖር ኢትዮጵያዊ ነው የተባለ ይህ ማንነቱ ያልተጠቀሰ ግለሰብ ከባድ የጦር መሳሪያ ይዞ የታየው ሰሞነኛውን የመጤ ጠል እንቅስቃሴ አራማጆች ለመከላከል በወሰደው እርምጃ ነው። ግለሰቡ ከያዘው ጠመንጃ በተጨማሪ ሁለቱን ውሾች በመኪናው ላይ ጭኖ መንገድ ላይ ቆሞ የሚያሳየው ምስል በአገሬው ተወላጆችና በሌሎች አፍሪካ ስደተኞች መካከል ፍጹም የተከፋፈለ አመለካከትና ሰፊ ክርክር እንዲቀሰቀስ አድርጓል። ይህ ምስል ከወጣ በኋላ የደቡብ አፍሪካውያን ምላሽ ጠንካራ ተቃውሞ የተሞላበት የነበረ ሲሆን በአገራችን ይህ እንዴት ይደረጋል ሲሉ ቁጣቸውን ገልጸዋል። በርካቶች በአስተያየት መስጫው ላይ ድርጊቱን የሽብርተኝነት ተግባር ነው በማለት ባለስልጣናት ግለሰቡን ይዘው ሊጠይቁት እንደሚገባና በአፋጣኝ ከሀገር እንዲወጣ ጠይቀዋል። በአንጻሩ ግን የሌሎች አፍሪካ ሀገራት ዜጎች ማንኛውም ሰው ንብረቱንና ሕይወቱን የመከላከል ሙሉ መብት እንዳለው በመጥቀስ የኢትዮጵያዊውን ደፋር ተግባር አድንቀው ተከራክረዋል። የመጤ ጠል ንቅናቄው መሪዎች እንቅስቃሴያቸው ሰላማዊ ነው ቢሉም በተግባር ግን በሌሎች አፍሪካ ሀገራት ዜጎች የተያዙ በርካታ ንብረቶች ወድመዋል። ከዚህም በላይ ሁለት ኢትዮጵያውያንን ጨምሮ የሌሎች ሀገራት ዜጎች ስደተኞች ሕይወት መጥፋቱ ተገልጿል። በአንዳንድ ቦታዎች የሱቆች ዘረፋና የዘረፋ ሙከራዎች በመታየታቸው በርካታ ሰዎች በቁጥጥር ስር መዋላቸውም ታውቋል። ይህ አስፈሪ አዝማሚያና ሊከሰት የሚችለው ግጭት ያሰጋቸው በርካታ ስደተኞች አገሪቱን ለቀው በመውጣት ላይ ይገኛሉ። አብዛኞቹ በተለይ ከዚምባብዌና ማላዊ የሆኑ በሺዎች የሚቆጠሩ ስደተኞች ለመውጣት በየቆንስላዎቻቸውና ኤምባሲዎቻቸው የተሰባሰቡ ሲሆን በዚምባብዌ ድንበር ላይ ከፍተኛ የትራፊክ ፍሰት ታይቷል። ናይጄሪያውያንም በፈቃደኝነት ወደ ሀገራቸው እየተመለሱ እንደሆነ የተነገረ ሲሆን የሀገሪቱ የፍትህ ሚኒስቴር ማሙሎኮ ኩባኤ መንግስት ቀደም ሲል 4286 ሰዎችን ሰሞኑን ደግሞ 419 ሰዎችን ማባረሩን አስታውቋል። ይህ በደቡብ አፍሪካ ራሱን ለመከላከል መሳሪያ ታጥቆ የወጣው ኢትዮጵያዊ ታሪክ በሀገሪቱ ስላለው የስደተኞች ከፍተኛ የስጋት ደረጃና የደህንነት ዋስትና ማጣት ማሳያ ሆኖ በሰፊው እየተነገረለት ይገኛል። በዚሁ ይህንን ጀግና የኢትዮጵያ ልጅ አይዞህ ከሚሉ የደቡብ አፍሪካ ልጆች አንዱ የሆነውን ታላቁን አብዮተኛ ጁልየስ ማሌማን እናስተዋውቃችሁ። ጁልየስ ማሌማ የታላላቅ የፓን አፍሪካኒስት አባቶቹ የሐሳብ ወራሽ፣ የነ ቀዳማዊ ኃይለ ሥላሴ ልጅ፣ የነ ኳሚ ንኩርማ መንፈስ ወራሽና የነ ጁልየስ ኒረሬ ሐሳብ አራማጅ የሆነ ታላቅ ፓን አፍሪካኒስት ነው። በአህጉሪቱ መድረክ ላይ የአፍሪካውያን መኩሪያና መመኪያ፣ በተለይም በደቡብ አፍሪካ ምድር ለሚኖሩ ኢትዮጵያውያን ትልቅ መጠጊያና ወንድም ሆኖ የቆመ መሪ ነው። በደቡብ አፍሪካ የፖለቲካ መድረክ ላይ እንደ ጁልየስ ማሌማ የሰዎችን ስሜት እጅግ የበታተነ፣ አንዳንዶችን በደስታና በተስፋ ያሳበደ፣ ሌሎችን ደግሞ በፍርሃትና በቁጣ ያንቀጠቀጠ መሪ ማግኘት ፈጽሞ አይቻልም። ማሌማ በሚያቃጥሉና ኃይለኛ በሆኑ ንግግሮቹ፣ ባልተገደበው ወጣትነቱ እንዲሁም በደቡብ አፍሪካ ያለውን የኢኮኖሚ ኢፍትሐዊነት በግልጽ በመቃወም የሚታወቅ የግራ ዘመን ፖለቲካ ቁልፍ ሰው ነው። ይህ አብዮታዊ መሪ በሚያራምደው ፓን አፍሪካዊ አቋሙ በደቡብ አፍሪካ ስለሚነሳ የመጤ ጠል ንቅናቄና ስለ ስደተኞች መብት በግልጽ በመሟገት ይታወቃል። ጁልየስ ሴሎ ማሌማ የተወለደው እንደ አውሮፓውያን አቆጣጠር መጋቢት 3 ቀን 1981 በሴሼጎ ሊምፖፖ ግዛት ውስጥ ነው። በአሁኑ ጊዜ የ45 ዓመት ጎልማሳ ሲሆን ከልጅነቱ ጀምሮ በአፓርታይድ ስርዓት መገርሰስ ትግል ውስጥ በቀጥታ የተሳተፈ ሰው ነው። ማሌማ ያደገው በአንድ ነጠላ እናትና በአያቱ እጅ በመሆኑ የደቡብ አፍሪካውያንን የደሃነት መራራ ጽዋ ከልጅነቱ ጀምሮ ጠጥቶታል። ይህ ያደገበት አስቸጋሪ ማህበራዊ አካባቢ ለወደፊቱ አብዮታዊና ተሟጋች ማንነቱ መሰረት ጥሏል። ማሌማ በትምህርት ደረጃውም ቢሆን በፖለቲካ ስራዎች ተጠምዶ የነበረ ቢሆንም በኋላ ላይ በትጋት በመማር ከደቡብ አፍሪካ ዩኒቨርሲቲ በኮሚኒኬሽን እና በአፍሪካ ጥናት የመጀመሪያ ዲግሪውን አግኝቷል። እንደ አውሮፓውያን አቆጣጠር በ2014 ማንታዋ ማትላላ የተባለችውን የረጅም ጊዜ ፍቅረኛውን ያገባ ሲሆን በትዳራቸው ውስጥ 3 ልጆችን አፍርተዋል። ማሌማ በመድረክ ላይ የሚታወቅበትን ኃይለኛና ጩኸት የበዛበትን ማንነቱን ወደ ቤት ሲመለስ አውልቆ እንደሚጥልና ለልጆቹ ሐሳቢ አባት፣ ለሚስቱ ደግሞ ታማኝ ባል መሆኑን የቅርብ ወዳጆቹ ይመሰክራሉ። ማሌማ የፖለቲካ ህይወቱን የጀመረው ገና በ9 ዓመቱ
በአፍሪካ ብሔራዊ ኮንግረስ አምበልነት ስር በነበረው የአቅኞች ንቅናቄ ውስጥ በመሳተፍ ነበር። በወጣትነቱ የኤንሲ ወጣቶች ሊግ ፕሬዝዳንት ሆኖ እስከ መመረጥ ደርሷል። በወቅቱ የጃኮብ ዙማን ወደ ስልጣን መምጣት በግንባር ቀደምትነት የደገፈ ቢሆንም በኋላ ላይ ከኤንሲ መሪዎች ጋር በነበረው የፖለቲካ ልዩነትና ፓርቲው የድሆችን አደራ በልቷል፣ የጥቁሮችን የኢኮኖሚ ነጻነት አሳልፎ ሰጥቷል በሚል ባነሳው ጠንካራ ትችት ምክንያት እንደ አውሮፓውያን አቆጣጠር በ2012 ከፓርቲው በይፋ ተባረረ። ይመባረር የማሌማን የፖለቲካ ህይወት አላበቃውም፣ ይልቁንም አዲስ ምዕራፍ ከፈተለት። እንደ አውሮፓውያን አቆጣጠር በ2013 የኢኮኖሚ ነጻነት ታጋዮች የተባለውን ፓርቲ መሰረተ። ይህ ፓርቲ የግራ ዘመም ማርክሲስት ሌኒኒስት እና ፓን አፍሪካኒስት ፖለቲካን የሚያራምድ ድርጅት ነው። ማሌማና ተከታዮቹ በቀይ ለባሽ ማርሻል አልባሳትና በበርበሬ ኮፍያዎች የሚታወቁ ሲሆን በደቡብ አፍሪካ ፓርላማ ውስጥ ሶስተኛው ግዙፍ የፖለቲካ ኃይል መሆን ችለዋል። የማሌማ ዋና የፖለቲካ አመለካከቶችና የፓርቲው ምሰሶች ያለ ካሳ መሬትን መውረስ፣ የስትራቴጂክ ተቋማትን ወደ መንግስት ይዞታነት ማዛወርና ነፃ የትምህርትና የጤና አቅርቦት ላይ ያተኩራሉ። በአፓርታይድ ዘመን በጥቁሮች ላይ የተፈጸመውን ታሪካዊ በደል ለመካስ ነጮች የያዙትን ሰፊ የእርሻ መሬት መንግስት ያለምንም ክፍያ ወርሶ ለጥቁሮች ማከፋፈል አለበት ብሎ ያምናል። እንዲሁም ማዕድናት፣ ባንኮችና መሰረታዊ ኢኮኖሚ ተቋማት በውጭ ኩባንያዎችና በጥቂት ባለሀብቶች እጅ ከመሆን ወጥተው በአገር ባለሀብት መተዳደር አለባቸው የሚል ጽኑ አቋም አለው። ለዳው ጥቁር ማህበረሰብ እኩል ዕድል ለመስጠት ከፍተኛ ትምህርትና የጤና አገልግሎት ሙሉ በሙሉ ነፃ መሆን አለበት ይላል። በደቡብ አፍሪካ በቅርቡ በተለይም በሰኔ 30 የተደረጉት ሰፊ ህገወጥ ስደትን የሚቃወሙና ደቡብ አፍሪካውያንን አስቀድሞ በሚሉ ድምጾች የታጀቡት ሰልፎች በአገሪቱ ላይ ከፍተኛ ውጥረት ፈጥረዋል። ስደተኞች ላይ የሚሰነዘሩት ጥቃቶችና ዘረፋዎች በጨመሩበት በዚህ ጊዜ ከሌሎች የደቡብ አፍሪካ ፖለቲከኞች በተለየ መልኩ ጁሊየስ ማሌማ የስደተኞች መብት ተሟጋችና የፓን አፍሪካኒዝም አቀንቃኝ በመሆን የመጤጠልነትን በጽኑ ኮንኗል። ማሌማ የአውሮፓውያን ቅኝ ገዢዎች የፈጠሩትን ሰው ሰራሽ የድንበር መስመር ፈጽሞ አይቀበልም። እኔ ደቡብ አፍሪካዊ ከመሆኔ በፊት አፍሪካዊ ነኝ የሚለው ማሌማ ከዚምባብዌ፣ ከሞዛምቢክ፣ ከናይጄሪያም ሆነ ከኢትዮጵያ ወደ ደቡብ አፍሪካ የሚመጡ ወንድሞቹና እህቶቹ በገዛ ሀገራቸው እንዳሉ ሊሰማቸው እንደሚገባ በተደጋጋሚ ይናገራል። በሰኔ 30 በተካሄደው ሰልፍ ላይ ሰልፈኞቹ ስደተኞች ስራችንን ቀሞን፣ ወንጀልና እዝ አስፋፉ የሚል ክስ ሲያቀርቡ ማሌማ ይህን ክስ ሙሉ በሙሉ ውድቅ ያደርጋል። እሱ እንደሚለው የደቡብ አፍሪካውያን የስራ አጥነት ችግር፣ የቤት እጥረትና የደህንነት ማጣት ዋናው ምክንያት የስደተኞች መኖር ሳይሆን ገዢው ፓርቲ የህዝቡን ፍላጎት ማሟላት አለመቻሉና የአገር ሀብት መዘረፉ ነው። ድሆችን እንዲበሉ አታድርጉ። ጠላታችሁ ከጎረቤት ሀገር የመጣው ምስኪን ስደተኛ ሳይሆን የአገሪቱን ኢኮኖሚ የጨበጡት ከበርቴዎችና ሙሰኞች ናቸው በማለት ህዝቡን ይመክራል። ይህንን መጤጠል ንቅናቄ ማሌማ የሰነፎችና ራሳቸውን መመርመር ያቃታቸው ሰዎች መደበቂያ ሲል ይጠራዋል። ስደተኞች ሱቆቻቸውን ዘግተው እንዲሸሹ የሚያደርጉ የዘረፋና የጥቃት አዝማሚያዎችን በጽኑ ያወገዘው ማሌማ የደቡብ አፍሪካ ኢኮኖሚ እድገት የሚመጣው አፍሪካውያንን በማግለል ሳይሆን አጠቃላይ አህጉራዊ ትብብርን በመፍጠር እንደሆነ ያምናል። ጁሊየስ ማሌማ በቅርቡ በፓርላማና በተለያዩ ህዝባዊ ስብሰባዎች ላይ ያደረጋቸው ንግግሮች በሀገሪቱ ፖለቲካ ላይ ከፍተኛ ማዕበል ፈጥረዋል። በተለይም ደቡብ አፍሪካ ውስጥ ያለውን የዘርና የክልል ልዩነትን አስመልክቶ ሲናገር የደቡብ አፍሪካ ነጮች አሁንም የኢኮኖሚውን የበላይነት እንደጨበጡ እንዳሉና ጥቁሩ ህዝብ ግን በራሱ ሀገር የፖለቲካ ድምጽ ብቻ እንዳለው ይገልጻል። ይህ እኩልነት ካልተስተካከለ ሁለተኛውና እውነተኛው አብዮት መምጣቱ አይቀሬ መሆኑን ያስጠነቅቃል። ይህ ንግግር በአንድ በኩል ለነጮችና ለባለ ሀብቶች ታላቅ ስጋትን ሲፈጠር፣ በሌላ በኩል ደግሞ በትምህርትና በስራ እጥረት ለሚሰቃዩት ሚሊዮናት ወጣት ጥቁር ደቡብ አፍሪካውያን የልባቸውን የሚናገር አዳኝ አድርገው እንዲያዩት አስገድዷቸዋል። ጁሊየስ ማሌማን በአንድ ወገን ብቻ ፈርጆ ማየት አይቻልም። ለደጋፊዎቹ ማሌማ የድሆችን ድምጽ፣ የአፍሪካን አንድነት ቀንዲል፣ የአፓርታይድን ቀሪ ፍርፋሪ ለማጥፋት የቆረጠ ጀግና ነው። ለተቃዋሚዎቹ ደግሞ አገሪቱን ወደ አለመረጋጋትና ወደ ዚምባብዌ አይነት የኢኮኖሚ ውድቀት ሊመራ የሚችል ህዝባዊ አነሳሽ ነው። ነገር ግን አንድ የማይካድ እውነት አለ። ማሌማ የደቡብ አፍሪካን ነባር የፖለቲካ ባህል ሙሉ በሙሉ የቀየረ፣ የድሆችንና የተገለሉትን ጥያቄዎች ወደ ዋና የፖለቲካ አጀንዳ ያመጣ ሀያል መሪ ነው። በተለይም አፍሪካውያን ስደተኞች በባዕድ ሀገር ጥቃትና ስጋት በሚጋረጥባቸው በዚህ አስቸጋሪ ጊዜ ማሌማ በፓን አፍሪካ ወንድማማችነት ላይ ቆሞ የሚያሰማው ድምጽ ለአህጉሪቱ አንድነት ትልቅ ትምህርት የሚሰጥ ነው። በዚህ ዝግጅት ውስጥ ሁለት ጀግኖች አስተዋውቀናችኋል። በአንድ በኩል ንብረቱንና ህይወቱን ለማዳን ከባድ መሳሪያ ታጥቆ ከሁለት ታማኝ ውሾቹ ጋር አደባባይ የቆመውና የመላው ማህበራዊ ሚዲያ መነጋገሪያ የሆነው ያ ስሙ ያልተጠቀሰው ቆራጥ ኢትዮጵያዊ፣ በሌላ በኩል ደግሞ በደቡብ አፍሪካ የፖለቲካ መድረክ ላይ ቆሞ ሰው ሰራሽ ድንበሮችን በመናቅ
እኔ ደቡብ አፍሪካዊ ከመሆኔ በፊት አፍሪካዊ ነኝ እያለ ለስደተኞች መብት የሚሟገተው ታላቁ አብዮተኛ ጁልየስ ማሌማ። ይህ ክስተት የአጋጣሚዎች መገጣጠም ብቻ አይደለም፣ ይልቁንም በሁለት የተለያዩ ግንባሮች ላይ የሚካሄድ የአንድ ትግል ነጸብራቅ ነው። ኢትዮጵያዊ ወንድማችን ማዕበል በናጠው በዚያ የመጤ ጠልነት ስሜት ውስጥ የጸጥታ ዋስትና አጥቶ በገዛ እጆቹና በወታደራዊ ቁርጠኝነት ህልውናውን ለማስከበር ሲቆም፣ ጁልየስ ማሌማ ደግሞ ያንን የተከፋፈለ አመለካከትና ቁጣ በፓርላማና በህዝባዊ መድረኮች ላይ በኃያል ቃላቱ ይሞግተዋል። ማሌማ ጠላታችሁ ከጎረቤት የመጣው ምስኪን ስደተኛ ሳይሆን የአገሪቱን ኢኮኖሚ የጨበጡት ሙሰኞች ናቸው በማለት ድሆችን እንዳይበሉ በምክንያትና በቁጣ ያስጠነቅቃል። ይህ ታሪክ የሚያሳየን ትልቅ እውነት አለ። ስደተኞች ሱቆቻቸውን ዘግተው በሚሸሹበት፣ ሁለት ኢትዮጵያውያንን ጨምሮ የበርካቶች ህይወት በግፍ በጠፋበትና በሺዎች የሚቆጠሩ አፍሪካውያን በስጋት ቀያቸውን ለቀው በሚሰደዱበት በዚህ አስፈሪ ጊዜ አህጉሪቱ አሁንም የጀግንነትና የፓን አፍሪካኒዝም መንፈስ እንዳልጠፋባት ማሳያ ነው። አንዱ በድርጊቱና በቆራጥነቱ የአፍሪካውያንን የማይበገርነት በተግባር ሲያሳይ፣ ሌላኛው ደግሞ የቀዳማዊ ኃይለ ሥላሴን የኳሜ ንክሩማንና የጁልየስ nyerere ሐሳብ ወራሽነቱን በተደጋጋሚ እያስመሰከረ ይገኛል። በመጨረሻም የዚህ ጀግና ኢትዮጵያዊ ታሪክ በደቡብ አፍሪካ ምድር ስላለው ከፍተኛ የስጋት ደረጃ ማሳያ ቢሆንም እንደ ጁልየስ ማሌማ ያሉ ኃያላን መሪዎች በፓን አፍሪካ ወንድማማችነት ላይ ቆመው የሚያሰሙት ድምጽ ለአህጉሪቱ አንድነት ትልቅ ተስፋና ትምህርት የሚሰጥ ነው። አፍሪካውያን በአህጉራዊ ትብብርና በአንድነት መቆም የሚችሉት እንደነዚህ ያሉ የወንድማማችነት ድምጾች ሲያሸንፉና የእኩልነት አብዮት እውን ሲሆን ብቻ ነው። አበቃን። ሰላም ይስጥልን።